በየቀኑ ቀብር፣ በየቀኑ ሰለስት፣ ሁልጊዜ ሞት በስለት በጥይት ሲጠበቅ የነበረው የሃይማኖት ተቋማት መግለጫ ወጥቷልና ያው ስንጠብቀው እንደነበረው ነው እንግዲህ ያደረገው። ጥቃቱ የተፈጸመው ዘር፣ ብሔር፣ ሃይማኖት ሳይለይ በሁሉም ንጹሃን ላይ ነው የሚል ነገር ነው ይዘው ይወጣ። ተግባባን አይደል? እኛ አልታጠቅንም ስንል ወላሂ ለእናንተ አፋር በቂ የወሎ ኦሮሞ 2 ሚሊዮን በቂ ናቸው። የወሎ ኦሮሞ አስፈላጊ ከሆነ ሱዳን ያስገባል። ግራኝ አህመድን ደግመን እናስነሳዋለን። የፈለገ ነገር ቢባል ስማቸው ቢጠለሽም ውሸትም ቢነዙባቸው የኢስላሚክ ቡድኖች ጋርም ተጋግዘንም ቢሆን። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? በድጋሚ በሌላ ቪዲዮ ተመልሼ መጥቻለሁ። እንግዲህ አሁን በደረሰ መረጃ የሃይማኖት ተቋማት ጉባኤ አንድ መግለጫ አውጥቷል። በጣም አስቂኝ እና አስገራሚ ውሳኔ ነው። እንግዲህ ገዳዮቹ ፋኖ እንደሆኑ ዘግቦ መጥቷል። ከማን ወገን እንደሆነ እስቲ ለማንኛውም ጽሁፉን እያነበብን እናወራለን። ከዛ በተጨማሪም ቴክቫ እንዲሁ ያወጣው ሌላ ሁለተኛው መረጃ አለ። በተለይ ከአቡነ ያሬድ ጋር በተገናኘ ምዕመኑ እንዲነሳላቸው እንደሚፈልጉና ከባድ እልቂት ሲፈጸም ዝም ማለታቸው እንዳስቆጣቸው የወጣ መረጃ አለ። እሱንም እንመለከተዋለን። ከዛ በተጨማሪ እንግዲህ ኡስታዞቹ እያሉ ያሉትን ጉዳይ እንደምናነሳው ነገር ነው። በተለይ አህመድ ግራኝን ዳግማዊ አህመድ ግራኝ እናስነሳለን መነሳት አለበት ብለው እንቅስቃሴ እንደጀመሩና እየሰሩ እንደሆነ አንዳንድ መረጃዎች እየወጡ ያሉት እነሱንም ነገሮች በማስረጃ የምንመለከታቸው የሚሆኑ። ለማንኛውም እስከ ፍጻሜ ድረስ ተከታተሉ። ትናንትና በስቲያ አንድ ቪዲዮ ሰርች ነበር። ትናንትና በስቲያ አንድ ቪዲዮ ሰርች ነበር። በተለይ ይሄ ወሎ ላይ እንግዲህ አቃጥላለሁ ጳጳሳትን ገላለሁ ያለው ሰው ማስተባበያ ቪዲዮ ሰጥቷል። እኔ እንደዚህ ያደረኩኝም ለማለት ሞክሯል። እስቲ ሌላው ቪዲዮ ደግሞ በቪዲዮ ቅድም ባለፈው በቮይስ ነበረ፣ በቪዲዮ እንመለከተዋለን ዛሬ ምን እያለ እንደሆነ። እስቲ እስከ ፍጻሜ ድረስ ተከታተሉ። ላይክና ሼር ማድረጋችሁ አትርሱ። እንጀምር። ቀብር፣ በየቀኑ ሰለስት፣ ሁልጊዜ ሞት በስለት በጥይት በእሳት ኦርቶዶክሳውያን የሚጨፈጨፉባት ሀገር። ይህ ለዘመናት ያልተቋረጠው የመታረድና የጄኖሳይድ ዘመቻ ተጠናክሮ ቀጥሏል። ወዲህ የኛ እንቅልፍ ቸልታና ቆሞ ተመልካችነት በእጅጉ ያማል። መቼ ነው ሰው ሆነን የወገን ሞት የሚገደል? መቼ ነው ኦርቶዶክሳዊ ከሁሉም ነገር በዘመቻ የማይገለልበትና በህይወት ከመኖር የሚከለከልበት ጊዜ የሚያበቃው? መቼ ነው አንድ ሆነን በቃን የምንለው? መቼ ነው ሰብአዊነትን አስቀድመን የምንነሳው? ይህ ፖለቲካ አይደለም። ይሄ የህልውና ጥያቄ። መቼ ነው የሚበቃ? ምንስ ነው የምናደርገው? ምንድን ነው የሚበጅ? አቤቱ የሆነብንን አስብ። የሰማዕታቱ በረከት ይደረግ። እኛ ግን ብዙ ይጠበቅብናል። ሲጠበቅ የነበረው የሃይማኖት ተቋማት መግለጫ ወጥቷልና ያው ስንጠብቀው እንደነበረው ነው እንግዲህ ያደረገው። ጥቃቱ የተፈጸመው ዘር፣ ብሔር፣ ሃይማኖት ሳይለይ በሁሉም ንጹሃን ላይ ነው የሚል ነገር ነው ይዘው ይወጣ። ያሳለፍናቸው በ15 ቀናት ከ50 በላይ ኦርቶዶክሳውያን ተገለዋል። እስቲ ከ50 በላይ ኦርቶዶክሳውያን የሞቱበትን ለሃይማኖት ጥቀስ እስቲ። ከዛም የሚል ጥሩ ነው። ስንት ሰው እንደሞተ ቀጣይ ላይ እንገልጻለን። ስትገልጹ በዛው በኩል ስንት ኦርቶዶክስ እንደሞተ፣ ስንት ሙስሊም እንደሞተ ገለጹልን እስቲ። በቃ መቁጠራታችሁ ስንት ሰው እንደሞተ ከላታችሁ መጣ። ስንት ሰው እንደሞተ መግለጽ አልፈለጋችሁ መጣችሁ። ከዛ ውጪ ደግሞ የናንተ ይሮዛ ማጣራት ጭራሽ ነገር ያባብሰዋል። ለምን ተናግራችሁ፣ ለምን ወደ ሚዲያ ነገር አውጣችሁ፣ ለምን መጥተው አጣሩ ተብሎ ነገ ከነገው ይረሻል ነው። ምንም ሃይማኖት ተቋም ወጣ መግለጫ ምንም መንግስት እርምጃ ይወሰድባቸው፣ መንግስት ካላ ያርግላቸው ምንም ማለት እናወግዛለን ያለው። አወገዝክ እኮ እዚህ ሆነክ ለምን ይርክ ታዲያ? ኦኬ እዚህም ሆነክ እኮ ያልከው ሙስሊም ክርስቲያኑ ሞታል አልክ። በቃ አለቀ። አሁን እዛ ይላጣርት ምንም አዲስ ነገር አላመጣም። ከጥቅምት 25 እስከ 30 ድረስ ጥቃት ተፈጸመ የተባለበት ቦታ ይናላችሁ። ጥቃት ሲፈጸም የነበረው እስከ 30 አይደለም እስከ ዛሬ ነው። ይሄው ዛሬም ሶስት ኦርቶዶክሳውያን፣ አንድ ዲያቆን፣ አንድ ሰንበት ተማሪና አንድ የ10 ዓመት ህፃን ተገለዋል። ኦርቶዶክሳውያን ሶስት ሃይማኖት ተቋም ሄዶ የቋሚ ሲኖዶስ ልኡካን ሄዶ ምን አድርገው መጡ? እስቲ ድጋፍ አረጋችሁ ለሞት ሰዎች ሄዳችሁ ጠየቃችሁ ለሞት ሰዎችን ምን አረጋችሁ? ምንድን ነው ያረጋችሁት? እስቲ ምንም አጠቀምካቸው? ሄድ ካልሄድክ ምንም አጠቅማቸው ማይዘው። ለምን ሞት የተፈረደባቸው ንጹሃን ስለሆኑ ሞት የተፈረደባቸው ክርስቲያኖች ስለሆኑ ምንም አጠቅማቸውም። እነ ቀሲስም ሆናችሁ እነ ማንንም ሆናችሁ እንያዘው። እዚህ ጋር እንያዘው። ወንድማችን የተናገረው ነገር እውነት ነው። ዛሬ በአርሲ ላይ 3 ሰዎች ሞተዋል። ቅድም በቲክቶክም በፌስቡክም ማሳወቅ የነበረ አንድ ዲያቆን ኢዮብ እጅጉ የሚባል፣ ጥላሁን ቦጋለ አንድ ሰንበት ተማሪ ነው። እንዲሁም ደግሞ ጻድቃን የሰራዊት የምትባል የ10 ዓመት ህፃን ልጅ ነች። እነሱ ዛሬ ጠዋት ተገለዋል። እንደው ሬሳውን ለማየት ከፈለጋችሁ በፎቶ የተደገፈውን እንዳሳያችሁ ከፈለጋችሁ ይኸው እንደምትመለከቱት ነው። ዛሬ ስርዓተ ቀብራቸው እዛው ቤተክርስቲያን ላይ ተፈጽሞላቸዋል። እንግዲህ ይሄ ጥቃት የተፈጸመው ምስራቅ አርሲ አሰኮ ወረዳ ጠለታ ጨፋ የሚባል ቦታ ላይ ነው። እንግዲህ እነኚህ ሰዎች ገና እርሻ ላይ ያሉ ማሳ ላይ እንዳሉ ነው የተገደሉት።
በኦሮሚያ ክልል አርሲ ዞን አሰኮ ወረዳ በጡሌ ብዬ ቀበሌ ጠለታ አካባቢ 3 ኦርቶዶክሳውያን በሃይማኖታቸው ምክንያት በአሰቃቂ ሁኔታ ተገድለዋል የሚለው ምስራቅ አርሲ ዞን አሰኮ ወረዳ እንደዚህ አካባቢ ላይ ዛሬ በቀን 1 ማለት ነው በልዩ ቦታው ጠለታ ገብርኤል ደብር በተባለ አካባቢ ከጠዋቱ ሰዓት ላይ 3 ኦርቶዶክሳውያን በአውድማ ላይ እህል እየወቁ ሳለ በጥይት ተደብድበው በግፍ ተገድለዋል የሚል ነገር ነው። አንዳንድ ፎቶዎች አሉ ግን ማሳየት አልችልም ዩቲዩብ የሚያገድብኝ ስለሆነ ማለት ነው። ይሄን ያዝና የሃይማኖት ተቋማት መግለጫ ምን አለ የሚለውን ነገር ለማየት እንሞክር። ይሄ እንደምታዩት ፎቶ ይኸውና ታጋይ ነው መግለጫውን ያወጣው። እንደምትመለከቱ ሰዎች ነበሩ፣ የተለያዩ ሰዎች ነበሩ። ይህ ሰው መግለጫው ይሰጥ ነበር። እስቲ ምን አለ የሚለውን ነገር እናንብበው። እንደማትሰራችሁ ተስፋ አደርጋለሁ። ህፃናት ታግተው ገንዘብ መጠየቂያ ተደርገዋል። ወላጆች ገንዘብ መስጠት ስላልቻሉ ህፃናቱ ተገድለዋል ይላል። አጣሪ ኮሚቴው እንደዚህ የሚለው ግድያው አንድን ሃይማኖትና ብሔርን ትኩረት ያደረገ አይደለም ይላል። እኛ አያገባንም፣ ስለ ብሔር አያገባንም። እኛ እየሞቱ ያሉት በሃይማኖታቸው ምክንያት እንደሆነ ግን እርግጠኞች ነን። ግን እንቀጥል፣ እናንብበው። የኢትዮጵያ ሃይማኖት ተቋማት ጉባኤ በጥቅምት ወር አጋማሽ ጀምሮ ተከታታይ ቀናት በኦሮሚያ ክልል አርሲ ዞን በሚገኙ አንዳንድ ወረዳዎች በሚኖሩ ዜጎች ላይ የተፈጸመው ግድያ፣ እገታና ዝርፊያ የሚመለከት ልዑካን አካባቢው መላክ በጉዳዩ ላይ ሲደረግ የቆየውን ጥናት መጀመሪያ ደረጃ ሪፖርት አቅርቧል። ይሄ የመጀመሪያው ዙር ሪፖርት ነው። እንግዲህ ሌላ ዙር ሪፖርት ይቀጥላል። የቀረበው መጀመሪያ ደረጃ ሪፖርት ውጤት መሰረትም ጉባኤው ጥቃቱ አንድን ሃይማኖትና ብሔርን ትኩረት ያደረገ ግድያ ተፈጽሟል በማለት ሲዘዋወር የነበረው መረጃ አጣጥሏል። እሺ ጉባኤው ሪፖርቱን የመጀመሪያ ደረጃ ሪፖርት ሲል ያላለቀ በመሆኑ የተጠቀሱት ወረዳዎች ተራራቁ ከመዋሸት እንዲሁም መሰረተ ልማት ውስንነት ስላለባቸው ሁሉም ቦታ ላይ ተገኝተው ለመዘገብ ወይ ደግሞ ለማጣራት አልሞከሩም። እሺ የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላላ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደሰ በጥቅምት ወር አጋማሽ ጀምሮ በምስራቅ አርሲ ዞን አንዳንድ ወረዳዎች በተለይም በ5 ወረዳዎች እነኚህ ምን ናቸው? ሰው ህይወት ጠፍተዋል፣ የአካል ጉዳት ደርሷል። እነኚህ ናቸው። የተፈናቀሉ አሉ፣ ንብረታቸው ጠፋ አለ። እንደዚህ ነው። በነገራችን ላይ ዛሬ እነኚህ 3 ህጻናትም ሲገደሉም ከዛ በኋላ ከብቶቻችን ነድተው በልተውባቸዋል። በእርግጥ የሰው ህይወት ስለጠፋ ለከብቱ ብዙ ላንጨነቅ ይችላለን። ጉባኤው በዛሬው ዕለት በሰጠው መግለጫ እንዳሳወቀው ጉዳዩ በአካባቢው በመሄድ አጣርተው የመጡ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተወከሉ 3 ሰዎች፣ ከኢትዮጵያ እስልምና ጉዳዮች የተወከሉ ምክር ቤትና ከኦሮሚያ እስልምና ከፍተኛ ምክር ቤት ከጉባኤው ሁለት ባለሙያዎችን በአጠቃላይ በዋና ሰብሳቢ፣ በምክትል ሰብሳቢ እንዲሁም በጸሐፊ የተዋቀረ 10 ልዑካኖች ነበሩ። ቀሲስ ታጋይ ይህ የመጀመሪያው ምልከታና የማጣራት ሪፖርት ነው። ቀጣይ ተጨማሪ ማጣራት ሪፖርት እንሰጣለን ብሏል። እሱን እና ወደ ስንት እንበል ወደ ጉዳዩ እንገባ። የአጣሪ ኮሚቴው ሰብሳቢ መላከ ሰላም ዳዊት ያሬድ በመጀመሪያ ደረጃ ጥናቱን ሪፖርት ውጤት የሚመለከተውን ምን አሉ የሚለው ነገር ይላል። ዝርዝር ሀሳቡ በዋና ማጠቃለያ ሪፖርት ላይ የሚገለጽ ሆኖ ጥናቱ የተደረገው ጉና፣ ሽርካ፣ ሆንኮሎ፣ አቤ እና መርቲ ወረዳዎች ላይ ነው። እንግዲህ እነኚህ ቦታዎች ላይ ኦርቶዶክሳውያን ሲገደሉበት የነበረ ቦታ ነው። አንደኛ በጉና ወረዳና ናኑ ጃዊ ቀበሌ ገበሬ ማህበር የሰው ህይወት መጥፋት፣ የንብረት መውደም፣ ዝርፊያ እንዲሁም እገታ ተፈጽመዋል። ማን የፈጸመው፣ ስንት ተፈጸመ፣ ማንስ ተገደለ የሚለው ነገር አልዘገቡትም። እሺ የክስተቱ ሁኔታ በ12 በቅዱስ ሚካኤል ቀን ማለት ነው ከቀኑ 8 ሰዓት ታጣቂዎች አስገድደው ከማህበረሰቡ ጋር ምሳ በሉ። እነኚህ ታጣቂዎች እዛው ከተማ ውስጥ ናኖ ጃዊ ላይ መሀል ከተማ ላይ ያለ መስጊድ ውስጥ እንደሚቀመጡ ተናግሬ ነበር። እዛው መስጊድ ውስጥ ያሉት ከዛ የወጡ ማህበረሰቡን አስገድደው ምግብ የሚያበሏቸው፣ አስገድደው ወተት የሚያስገዟቸው፣ አስገድደው እርጎ የሚያስገዙት ብዬ ተናግሬ ነበር። እዚህ ላይ እነኚህ እንደሚሉት ምንድነው እዛው ቀበሌ ያሉት እዛው በግድ ደግሞ አስገድደው ምግብ ምሳ ያበሏቸዋል። ምሳ በሉ። በመጨረሻም የመንግስት ታጣቂ ኃይል መምጣቱን ሲያውቁ የተወሰኑ ሰዎችን አገተውና ንብረት ይዘው ወደ ጫካ ሸሹ። ይሄም ሐሰት ነው። ምክንያቱም ኦርቶዶክሳውያን ነው ይዘው ሄዱት ይታወቃሉ። ማን እንደሆነ ይታወቃል። መጀመሪያውን ጥናት ተደርጎባቸው እንደሆነም ከዚህ ተዘግበናል። በ13 ደግሞ ጥቅምት 13 ማለት ነው ምሽት ተመልሰው ተጨማሪ ሰው አገተው ወሰዱ። ኦርቶዶክሳውያን ማለታቸው ነው። ሰው የሚሉት ኦርቶዶክሳውያን ነው። ሌሎች ስላታገቱ ነው ሰው ብሎ አጠቃላይ የሚነግሩት። ስለዚህ ነው ኦርቶዶክሳውያን ብቻ የታገቱት። በ12 ታገቱት ኦርቶዶክሳውያን ናቸው። በ13 ታገቱት ኦርቶዶክሳውያን ናቸው። በ14 ደግሞ ያገቷቸው ሰዎችን ገድሏቸው ከተጎጁ ቤተሰቦች እና ካነጋገርናቸው ሰዎች በተሰጠ ምላሽ ይህን ድርጊት የፈጸመው ራሳቸው የኦሮሞ ነፃነት ሰራዊት ስሙልኝ፣ ራሳቸውን የኦሮሞ ሰራዊት ነፃነት ሰራዊት ሸኔ ወይም ፋኖ ናቸው የሚል ምላሽ ነው።
እነኚህ ሰዎች ሰው የሚሏቸው ኦርቶዶክስ ላለማለት ነው። በክርስትና በማህተባቸው ምክንያት ተለቅመው በ12 በ13 በ14 የተፈጸሙት ጥቃት በማህተባቸው ምክንያት ኦርቶዶክሳውያን በመሆናቸው ምክንያት የተደረገ ጥቃት ነበር። ግን ሰው እያለ ያለሁት ከዛ በኋላስ እነኚህን የገደሉት ሸኔ ወይም ደግሞ ፋኖ ነው ይላል። ፋኖ አርሲ ውስጥ ማለት ነው። ያ መልካም ምድር አናቅም አይደለ? እንዴት መልካም ምድር የቱ ጋር እንዳለ አርሲቱ ጋር እንዳለ ከዛራሽ የፋኖ ሰራዊቱ ጋር እንዳሉ አናቅም። እኛ መልካም ምድር አናቅም፣ ግን ፋኖ እንደዚህ ያደረገ። እሺ አንዳንድ ግለሰቦች ደግሞ በሰጡት ምላሽ ማንነታቸውን እንደማያውቁ ነገር ግን በሌሊት የሚንቀሳቀሱ ወይም ደግሞ ምንም አይነት ሃይማኖት መግለጫ የሌላቸው ግለሰቦች መሆናቸው ውሸት። እነኚህ ሰዎች ናኖ ጃዊ መሀል ከተማ ላይ ባለ መስጊድ ውስጥ የሚኖሩ የሚቀመጡ ምግባቸውን በግድ አስገድደው እዛ የሚበሉ ሰዎች ሙስሊሞች ናቸው። ማንነታቸው ይታወቃል። በግልጽ ነው የምንናገረው። በነገራችን ላይ ግን ይሄ የብልጽግና አደረጃጀት ግን እንደዚህ ገርን ያለው። እሺ ሁለተኛው ሸርካ ወረዳ በ17 በሰው ህይወት ጠፍቷል፣ እገታም ተፈጽመዋል። ወረዳው የተለያዩ ቀበሌዎች የሚገኙ ዜጎች ላይ በተለያየ ጊዜ ዘር፣ እምነትን እንዲሁም እድሜና ጾታን ሳይለይ ግድያዎች ተፈጽመዋል። ውሸት። ይሄም በዚህ ቀን የተገደሉት እንዳለ ኦርቶዶክሳውያን ናቸው። እንዳለ የተገደሉት ኦርቶዶክሳውያን፣ ጾታ ያገባንም ወንድም ሴትም ተገድሏል። ኦርቶዶክሳዊ ህፃናት ተጨፍጭፈዋል። ኦርቶዶክሳውያን ግን እነኚህ ሰዎች ግን እንደምትመለከቷቸው ሪፖርት የሚያወጡት የብልጽግና ቀኝ ክንፍ ስለሆነ ነው። ታጋይ የአብይ ጓደኛ የበሻሻ ልጅ አይደለም፣ እንረዳቸዋለን። ህፃናት ታግተው ገንዘብ መጠየቂያ ተደርገዋል። ወላጅ ገንዘብ መስጠት ስላልቻሉ ህፃናቱ ተገድለዋል። ኦርቶዶክሳውያን አንዳንድ ቦታዎች ላይ ህፃናቱ ተለቀዋል። ወላጆችም ከገንዘባቸው ተወስዶ ተሰቃይተዋል። የተቀሩት ወረዳዎች በተመሳሳይ ድርጊት መከናወናቸውን ምላሽ ሰጥተዋል። መንግስት በኩል የተገኘው ምላሽ ወታደራዊ እርምጃ መውሰዱና በመንግስት መዋቅር ጭምር መስዋዕትነት የከፈለ መሆኑን ገልጸዋል። ሐሰት። ለምንድን ነው ሐሰት የሚሆነው? መጀመሪያውን እኮ መንግስት እኮ እዚህ ቦታ ላይ ሰላም ነው፣ ምንም የተፈጠረ ነገር የለም ብሎ መግለጫ ሰጠው እኮ መንግስት ነው። የወረዳው ኃላፊ በግልጽ ቋንቋ ለቢቢሲ ሲናገር ምንም የተፈጠረ ነገር የለም ሰላም ነው ያለው። ስለዚህ መቼ ነው እርምጃ የወሰደው? ምንም ካልተፈጠረ ማን ላይ እርምጃ የሚወስደው? ምንም ነገር ካልነበረ እንዴት ብሎ ነው እርምጃ የሚወስደው? ጥያቄ እኮ ነው። ለቢቢሲ በገለጸው ላይ ስንሰማው ምንም የተፈጠረ ነገር የለም ማለት። ምንም የተፈጠረ ነገር ከሌለ በምን ተአምር ነው መንግስት ቦታ ላይ ተገኝቶ እርምጃ የወሰደው? ምንም አልተፈጠረማ። ግን እኛን ሊያታሉ ግን ይፈልጋሉ። በችግሩ ተጋላጭ ክስተቱ አንድ ወገን ወይም ብሔርን እና ሃይማኖት መሰረት ያደረገ አለመሆኑና ሁሉም የጎዳ መሆኑ ተገልጿል። ይሄ ውሸት። እስካሁን ድረስ ከ40 ምናምን በዚህ በጥቅምት ወር እስካሁን ድረስ ባለው ብቻ እስከ ዛሬ ባለው ብቻ ወደ 50 የሚጠጉ ኦርቶዶክሳውያን ተገድሏል። ስንት ሙስሊም ተገደለ? እስቲ ንገሩን። እኛ ስለ ብሔር አይደለም እያነሳን ስለ ሃይማኖት ነው እያነሳን። ስንት ሙስሊም ተገደለ? እስቲ ስንት ሙስሊም ታፍኖ ተወሰደ? እስቲ የስንት ሙስሊም ንብረትን ሀብት ተዘረፈ? ስንት ሙስሊም ነው ማሳ ላይ ሆኖ የተገደለ? ስንት ፕሮቴስታንት ነው ማሳ ላይ ሆኖ የተገደለ? ይሄን እንጠይቃለን። ምላሽና ማሰጡ ስለምናውቅ አጥኚ ቡድኑ በ4 ወረዳዎች በመንቀሳቀስ እና እውነታውን ባለድርሻ አካላት ለማቅረብ ስራውን ከጀመረ ሲሆን በ4 ወረዳዎች ባስቀመጠው የጥናት እቅድ መሰረት ተግባራዊ ስራውን ያከናወነ በመሆኑ ጥቅል ዝርዝር ሁኔታው ማለትም የሟች ማንነት፣ የአሟሟት ሁኔታ፣ ብዛት፣ የሃይማኖት ስብጥር ቀጣይ ጥናት የሚካተቱ እና የቀሩት ወረዳዎች በማከል መልኩ ቅድም ላኳቸው ነው። እነኚህ ሰዎች ፋኖ ለማካተት ብቻ ነው እስካሁን የቆዩት። ሟቾች ይታወቃሉ። የገዳይን የሟቹን ቤተሰብ ካነጋገሩ ማን እንደሆነ ይታወቃል። እነኚህ ሰዎች በ4ቱም ወረዳዎች ላይ ሄደው የሟችን ቤተሰብ አጥንተዋል። ከ5ቱ 4 ወረዳዎች ሄዱ ስለሚናገሩ ወረዳዎች ላይ ሄደው የሟች ቤተሰቦችን ካጠኑ ሟቾች ማን እንደሆኑ ይታወቃል። ኦርቶዶክሳውያን ናቸው። እነሱ መዘገብ አይፈልጉም። አሁን ሌላ ተአምሪት ለመፍጠር ይሞክራሉ። ጃዋር 2 ሰው ሞተብን አይደል ያለው? 2 ሙስሊም ስለሞተበት አይደል እንደዛ ነው። እነኚህ ደግሞ አሁን የሚያካትቱት ይፈልጋሉ። ፋኖ እንደምንም ብሎ አምጥቶ አርስ ላይ ያከተቱት ፋኖ ገድሏል ብሏል አይደል? አሁን ደግሞ ሙስሊምን ይፈልጋሉ ለማካተት፣ ፕሮቴስታንትን ይፈልጋሉ ለማካተት። ጊዜ ስለሚፈታው የምናየው ነው የሚሆነው። ምክትል ሰብሳቢ ሀጂ አብዱልከሪም ሁሴን በሰጡት ቃል አንድ ወገን ላይ ያተኮረ ግድያ ተፈጽሟል ባሉ ስህተት መሆኑን ገልጸዋል። አስባችሁታል? ሙስሊሙ የተገደለው እኮ ኦርቶዶክስ ነው ሲለን ስንጠብቅ ማለት ነው። ያስቀናል። ለማንኛውም ሁለተኛው መረጃ ላንብብላችሁ፣ እዚሁ ቲክቫህ የዘገበው ዘገባ ስለሆነ
አብዛኛው ህዝብ ሊቀ ጳጳሱን ከኃላፊነት ይነሱልን፣ ሰላማችን ልናገኝ ይገባል፣ ስንሞት እግዚአብሔር ያጽናችሁ የሚል አባት እንፈልጋለን የሚል ሀሳብ ተነስቷል ይላል። ይሄ ከአመራሩ ጋር የነበረው ውይይት ነው። እንድናንሳው በአርሲ ዞን በተደጋገመው ግድያ በተመለከተ የቀረቡ ባሉ ቅሬታዎች ውይይት ለማድረግና ህዝቡን አቋም ለማወቅ ቅዱስ ሲኖዶስ በሳምንቱ መጨረሻ ወደ ዞኑ ልዑካን ቡድን ልኮ እንደነበር በውይይቱም የተሳተፉት አንድ የዞን ወረዳ ቤተ ክህነት አመራር ለቴክቫ ኢትዮጵያ ገልጸዋል። በውይይቱ በዞኑ የተደጋገመው ግድያ በተመለከተ ዝርዝር ጉዳዮች ማንሳታቸውን ገልጸው ከሳምንት በፊት የተፈጸመ ግድያ ውጪ ባለፉት ቀናት ተመሳሳይ ጥቃት እንዳልተፈጸመ ተሳታፊዎች ማስረዳታቸውን ገልጸዋል። እኛ በየቀኑ የሞቱ ሰዎችን እየዘገብን ነው። የዞኑ አስተዳደር ደግሞ ምንድን እያለ ያለው ምን የተፈጸመ ነገር የለም፣ ከሳምንቱ በፊት የተፈጸመው እንጂ ከዛ በኋላ የተፈጸመ ነገር የለም ይላሉ። ያሳዝናል። በናሽ ላይ ከገዳዮቻችን ጋር እየተባበሩ ያሉት እነኚሁ ቤተ ክህነት ውስጥ ያሉ ሰዎች ናቸው። ቤተ ክህነት ውስጥ ያሉ ሰዎች ከገዳዮቻችን ጋር የሚተባበሩ እንደሆኑ በደንብ ይዩልኝ። ይሁን እንጂ በርካታ ኦርቶዶክሳውያን በታጣቂዎች የተገደሉበት አርሲ ዞን ሀገረ ስብከት ሊቀ ጳጳስ ከኃላፊነት ይውረዱ የሚል ሀሳብ ከተሳታፊዎች መነሳቱን እኚሁ በውይይት ተሳትፎ አመራር ለቴክቫ ኢትዮጵያ ገልጸዋል። ሊቀ ጳጳሱ ከኃላፊነት እንዲነሱ የጠየቁት አርሲ ዞን በተለይም ከጥቅምት 2018 ዓ.ም ወር በተደጋጋሚ በታጣቂዎች ላይ ግድያ በተፈጸመባቸው ወረዳዎች ያሉ ኦርቶዶክሳውያን መሆናቸውን አስረድተዋል። ሊቀ ጳጳሱ ከኃላፊነት ይነሱ አይነሱ ሀገረ ስብከቱ ሪፎርም ያስፈልገዋል የሚል ሁለት የተለያዩ አቋማቸውን በመያዝ ሰሞነኛ ውይይት ከመካሄዱ በፊት ሰዎች ወደ ጠቅላይ ቤተ ክህነት አቤቱታ እያቀረቡ እንደነበር አስታውሰዋል። ይህን ተከትሎ ቅዱስ ሲኖዶስ 3 አጣሪ ልዑካን ቡድን ወደ ዞኑ ልኳል ብለዋል። በዚህ ልዑካን ላይ የሀገረ ስብከቱ እንደ ሀገረ ስብከት እየሰራ አይደለም፣ አባታችን ይህ ሁሉ ሲገደል መግለጫ አልሰጡም፣ አላጽናኑም፣ በቦታው ከሀገረ ስብከታቸው የሉም የሚል ቅሬታ ከተለያዮቹ መነሳቱን ገልጸዋል። እውነት ነው፣ የሉም። ሰዎች ሲገደሉ ስልክ ደውለው ቀላል ነው እያሉ ነው ዝም ሲሉ የነበረው። ንድገሙ። እውነት ነው፣ የሉም። ሰዎች ሲገደሉ ስልክ ስንደውል ቀላል ነው እያሉ ነው ዝም ሲሉን የነበረው ሲሉ የራሳቸውን አስተያየት የተናገሩት እኚሁ አመራር ያ የመረረው ህዝብ ፈንቅሎ አቋሙን አሳውቋል። እያገለሉን አይደለም በሚል ነው አቅጣጫ የሰጠው። በዚሁ ውይይት አውዱ አስረድተዋል። ከዚህ ውይይት አብዛኞቹ ህዝብ ሊቀ ጳጳሱ ከኃላፊነት ይነሱልን፣ ሰላማችንን ልናገኝ ይገባል፣ ስንሞት እግዚአብሔር ያጽናቸው የሚል አባት እንፈልጋለን የሚል ሁሉም ሀሳብ መቅረቡን አክለዋል። ውይይቱ በዚህ መጠናቀቁ ልዑካን ቡድኑ የውይይት ቃለ ጉባኤ ይዘው ወደ ቅዱስ ሲኖዶስ እንዲመለሱና ውሳኔ ከቅዱስ ሲኖዶስ እንደሚጠበቅ ቴክቫ ኢትዮጵያ አስረድተዋል ይላል። ይህን ነገር ነው የፈለጉት። እኚህ ሊቀ ጳጳስ ሲደወልላቸው ሲነገራቸው ቀላል ነው የሚሉት አቡነ ያሬድ ችግሩ ሲነገራቸው እንዲህ እኮ ተገደለ ሲባል ቀላል ነው። ከዚህ በፊት እንደው ምድር ያሉት የነበሩ ኦርቶዶክስ ይሁኑ አይሆኑ በምን እናውቃለን ነበር ሲሉ ነበር። አሁን ደግሞ አርሲ ላይ የሆኑ ሰዎች ጨፈጨፍ እኮ ቀላል ነው ይላሉ። ከዚህ በላይ ይጠብቃሉ ማለት ነው። እንዲህ አይነት አባት እንዲኖረን ነው ለመናገር አንፈልግም። እግዚአብሔር የሚያውቀው። ወደ ወንድም ኃይል አብቀልጣ ጣቶችን መቃወም ያስፈልጋል፣ ማስቆም ያስፈልጋል። አርሲ ላይ የተደረገው ኃይላብ አመሃ በተናገረው አውድ አይደለም። ማስረጃ ማቅረብ ከቻለ ጥሩ፣ ካለዛ ግን እሺ ማን ነው እየገደላቸው ያለው ሊነግረን ይችላል? መቼም ሙስሊም ነው አይደለም። የአካባቢው ሙስሊም እኮ አለ፣ የአካባቢው ክርስቲያን እኮ አለ። ለምንድን ነው ሪያሊቲው እንዳይነገር እስከዛሬ ታፍኖ የተቀመጠው? ለምንድን ነው የመጅሊሱና ሲኖዶሱ በጋራ ሆነው የጋራ ኮሚቴ አዋቅረው የአርሲ ጉዳይ ተመርምሮ ለህዝብ ይፋ የማይደረገው? ነገ ወጥቶ የሙስሊም ገዳይ ነው ከሚለን ውስጥ አንዱ ነው ይሄኛው የዚህ ኃይላብ ሀሳብ ካታ። የሚገርም እኮ ነው። የክርስቲያኖች ሞት ይቁም ባልኩ እንደዚህ አይነት ፖለቲካ አጀንዳ ይሰጠኛል። ምን እንደተባለ ቪዲዮውን ሙሉ አጨርስላችሁ። ይሰለቻል መስማት የሰውየው ወሬና ምን ያህል መሰላችሁ ወደ መጨረሻ አካባቢ ይሄን አጀንዳ የሚያወሩት ከአንድ ብሔር የወጡ ከአንድ ቦታ የወጡ የድሮ አጼ ናፋቂዎችና የፋኖ ተላላኪዎች ነው ያለን። ይሄ ነው በቃ ተናግሬያለሁ። አንገት ላይ ያለው ክር አለ አይደል? ኦርቶዶክስ ክርስቲያን ነኝ። ሰው እንዲሞት አልፈልግም። የኛ ቤተክርስቲያን ለሰው ፍቅር መስጠት ምናምን ነው የምታስተምረው። የምንማረው እሱ ነው። ለሁሉም እኩል ማየት ነው የምንማረው። ሃይማኖት አልጠራውም። እከሌ ገደለ እከሌ ሃይማኖት ገደለ፣ ገዳዩን መንግስት ገብቶ መፍትሄ ይስጥልን ነው ያልኩት። ሙስሊም ነው አትለንም። ሙስሊም ገዳይ ነው አልወጣኝም አላልኩም።
እስካልተረጋገጠ ድረስ ይሄ እንደዚህ ነው ይሄ እንደዚህ እስካልተባለ ድረስ ማውራት አልፈልግም። ሲኖዶስና መጅሊሱም ደግሞ እዛ ቦታ ድረስ ሄዶ አጣርቶ ነገሩን ጉዳዩን እንትን እስኪያወጣ ድረስ ደግሞ አልጠብቅም። በቃ ሚዲያ ነው፣ ፍሪ ሚዲያ ነው፣ የሚወራው ነገር አለ፣ የሚታዩ ማስረጃዎች አሉ። በዛ ልክ አወራለሁ። ያለ ሚዲያ ያራገበውን ነገር ሽምጥጥ አድርገህ ስትክድ እኮ ነው የሚገርመኝ። እንግዲህ እስካሁን ድረስ በሃይማኖታዊ ጉዳዮች ላይ እንደዚህ እንትኔን ሳይድን ወደዚህ አድርጌ የነበረው ያልገባሁበት የነበረው ለዚህ ነው። እንደዚህ አይነት ነሆለንና ነፈሶች እንዳይወጡ ነው ምክንያት አገኘን ብለው አፋቸውን እንዳይከፍቱ ነበር። አሁን ግን አፋቸውን ከፍታቸዋል። እኔ ማፌን አልዘጋም፣ አፌን ከፍትባቸዋለሁ በደንብ። ስለ ሃይማኖት አልጠራሁም። ሙስሊም ገዳይ ነው ልትለን ነው አልክ። ምን ያለበት ምን አይችልም ነው የሚባለው። በቃ አንተም ከገዳዮቹ ላይ ይቻላል። በቃ ምንም ቀፎ ነው። ምንም እንደዚህ የተናገሩት ነው የለም። ቪዲዮም ደግሞ ሄዳችሁ ማየት ትችላላችሁ። የሁሉም ሞት ይብቃ፣ በተለይ የክርስቲያን ሞት ይብቃ ነው ያልኩት። በቃ እዛ አካባቢ ላለ ክርስቲያን ለቤተክርስቲያንና ለሃይማኖት ጥብቅና መቆሜ እንዴት ነው ወስዶ ከፖለቲካ አጀንዳ ጋር የሚለጥበው? ትቃጠላታለህ። አሁንም እቆማለሁ፣ አሁንም እናገራለሁ። ሞቱ እስካልቆመ ድረስ የክርስቲያኖች ሞት ይብቃ ብዬ እናገራለሁ። ምንም እዛ አጀንዳህን እዛ ወስደ ለጥፈው ግድግዳ ላይ ቁጭ ብለህ ሳሙ ግድግዳ ላይ ለጥፍና በቃ ተውኝ ሲያው ተናጋሪ አታርጉ። ኢትዮጵያ አይደለም እስከማለት ድረስ አሁን ያስኬዳል። ለየክርስቲያን ሞት ይብቃ ባልኩ፣ የክርስቲያን ሞት ይብቃ ባልኩ ኢትዮጵያ አይደለም ይባላል። እናመሰግናለን ወንድማችን ኃይላ። ሙስሊሞች እየተንጫጩ ምክንያቱም ገዳዮች እንደሆኑ እየገደሉ እንደሆነ ስለሚያውቁት ነው። የሆነ ዜና ሲነሳ የሚንጫጩት አሁን ቲክቶክ ላይ ራሱ የሆነ ዜና ሲሰራ ወዲያውኑ ተንጫጩት የሚሉት እነሱ ናቸው። ያውቁታል፣ ምን እያደረጉ እንደሆነ ምን እንዳደረጉ ጭምር ያውቁታል። ስለዚህ አሁን ይቆጫቸዋል፣ ያንገበግባቸዋል። የምታውቁ ጉዳይ እነሱ በጸጥታ ገለው ያርስ ነበር የፈለጉት። አሁን ሚዲያ ሲይዘው ያርሲን ጉዳይ ሚዲያ ሲይዘው ሲያራገበው በጣም እየተቃጠሉ ነው። ይሄ ልጅ መጥቶ ምን አለ? ውሸት ነው አለ። ያን ንግግር አልተናገርኩም ያለ አውዱ ተቆረጠብኝ አለ። እስቲ ይሄን ንግግር ሲያስተባበል ይሆን እንስማው። ተግባባን አይደል? እኛ አልታጠቅንም ስንል ወላሂ ለእናንተ አፋር በቂ ነው። የወሎ ኦሮሞ 2 ሚሊዮን በቂ ናቸው። የወሎ ኦሮሞ አስፈላጊ ከሆነ ሱዳን ያስገባል። ደግሞ ለቆምጤ ደጋፊዎቻቸው ጨምሮ ምድረ እርኩስ። አሁንማ እያንዳንድሽ በፎቶ ይዤሻለሁ። ቤተሰብ የምትያለሽ እያንዳንድሽ ማለት ቤተሰብ ላልሽው ቤተሰብሽን እንደበግ ባ እያልኩ አመጣልሻለሁ። ወላ ጎንደር ወላ ጅኒ ቆለጥ መስሚያ ጥጥ ነው። ካሁን በኋላ ርህራሄ የለኝም። እመኑ። ምድረ ጠንቋይ ዓለም የቆመችው በሙስሊሞች እኮ ነው። ሂሳብ እናወራርዳለን። ከዚህ በኋላ ሂሳብ እናወራርዳለን። ንጹህ ላይ አይደለም። ባይሆን እኔ አርሲ፣ አፋር፣ ጅማ፣ ኦሮሚያ ምናምን ሀታ ወሎ እጃቸው ያለባቸው ካልሆኑ በስተቀር ሀታ ወሎ ለምን አይሆንም? የኛ ድን እንዲህ ነው የሚያስተምረን። አንድ ነፍስ ባጠፋቸው እንጂ አትጠየቅም። ነገር ግን ከዚህ በኋላ መረጃችን የተጠላለፈ ነው የሚሆነው። ቁረጡት፣ አንጀት ይቆረጥና መብረቁ ይጋባዋል። እኔ እኮ ማምነው አላህ ነው። ቁረጥ፣ ቆሻሻ ቁረጥ፣ በደንብ አድርገህ ቁረጥ። እንኳን ለዚህ ለጠነባ ዘመን ማለት ነው፣ ለዚህ ለቆሸሸ ዘመን ድሮም አልተኖረም። አባቴ ቁረጥ እንደፈለግ። ከዚህ በኋላ ልክ እንደነገርኳችሁ ሙስሊሞች እንዲገደሉ ትእዛዝ ያዘዘ ገንዘብ ያዋጣ መረጃ የሰጠና የገደለ እሱ ላይ ሂሳብ እናወራርዳለን። የጊዜ ጉዳይ ነው አለልህም። በየትኛው ጊዜ ይኸውላችሁ ከአባ ላይ ኢብራሂም አለይሂ ሰላም እንትን ካለ በኋላ ጣዖታት አስገብተውበት ነበር። ጣዖታት ትዕግስት እስከዚህ ነው። ነብዩ አለይሂ ሰላቱ ሰላም ሰሃባዎችን ወደ ሀበሻ ምድር እስኪልኩ ድረስ መኖሪያ ሰጧቸው። መኖሪያ ማለት ነው። ግፍ ይሄን ያክል ሲሞላ ግን አለ ፍትህ። እስራኤል እያልኩሽ ነው። እስራኤል የኪራይ ቤት ፈልጉ አልፋችሁ ካልተቀመጣችሁ እንደ መግላም ማለት ነው። ሙስሊም ቤት እየሰራችሁ ለሽፍታ ፋኖ የምታስታጥቁ ሴቶች እንደ ጭቅቅታ ግማታሞች፣ ለረሃብተኛው ልጅሽ አታበይም እንዴ? ለረሃብተኛው ቤተሰቦች ብሩን አትልኪም? ሙስሊም ቤት እየሰራችሁ ሙስሊምን ለማስገደል ሽንት ቤት በምላስሽ ሁሉ እያጠብሽ ማለት ነው። የምትልኪው ገንዘብ ሙስሊምን ለማስገደል ነው። በተመሳሳይ ማፋር ሌላ አካባቢ ላይ በሰላም እንኖራለን። አክሱም ትለጠለጣለህ፣ ጠብቅ። ጎጃም፣ ጎንደር የእጃችሁን ታገኛላችሁ። አሁን እየነገርኩ ነው። ምክንያቱም አስገዳዮቻችን ናችሁ፣ ገዳዮችም ጭምርት ናችሁ። ገላችኋል፣ ጠብሳችሁ በልታችኋል። 52 ሙስሊም ገላችሁ በልታችኋል። መብላት ማለት ስጋ ቆራርጦ ነው፣ ነፍሱን መብላት ማለት ነው። እኔ አረሳም በነገራችን ላይ ምክንያቱም እንዲህ የሚለው ልጅ ይሄ ነው። እንግዲህ እንስማ፣ ወደ ታላቁ ጋር እንጣ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንዴት ያላችሁ? ሁላችሁንም ሰላም ብያለሁ። ሰላም ክርስቶስ ጋርም ከእናንተም ጋር ይሁን። ግራኝ አህመድን ደግመን እናስነሳዋለን። አህመድ ግራኝ በታሪክ የምናውቀውን ኢማም አህመድ አልጋዚ፣ እሱን ደግመን እናስነሳዋለን። እሱ ባለፈበት መንገድ እናልፋለን። ይሄ ተራ የቲክቶክ ንቅናቄ ሳይሆን መሬት ላይ የወረደ ስራ ነው። እስኪ እቺን ኡስታዝ ሰምተናት እንምጣ።
የፈለገ ነገር ቢበል ስማቸው ቢጠለሽም ውሸትም ቢነዙባቸው የኢስላሚክ ቡድኖች ጋም ተጋግዘንም ቢሆን ሀገራችንን ያለብንን እዳ ኢንሻአላህ በአላህ ፍቃድ ይነሳል። ትግላችን እስከ መጨረሻ ድረስ ነው። በሚዲያ ማውራት ብቻ ሳይሆን ወርደንም ደግሞ እየሰራንበት ነው። በአላህ ፍቃድ እንደዚህ አንልም ምንም ነገር ግን ጊዜው ግን ይመጣል እወቁ። በዛን ሰዓት ላይ ግን ሁላችሁም ራሳችሁን አዘጋጁ። ነፍሶቻችሁን ለአላህ Subhanahu Wa Ta'ala ለመሸጥ ተዘጋጁ። እኛ እግሮቻችን ወጥተዋል ግን ጊዜው ይመጣል ተዘጋጁ። እኔ ወጣቱ ነኝ ይሄን ብቻ ነው የምለው። ጊዜ ይመጣል ተስፋ አትቁረጡ። እናንተ የበላዮች ናችሁ፣ ሙስሊሞች ናችሁ። የአላህ Subhanahu Wa Ta'ala ያወረደው ህግጋቶች ይፈጸማል። ሀገራችን ላይ እንደዚህ መጀመር አይቻልም የሚሉ ይሄ ጣዋቂት አገልጋዮችም አፍንጫቸው ይሰበራል። ከዚህ በፊትም ኢማም አህመድ ረሂመሁላህ እንዳሳካው እኛም እናሳካዋለን ወይም ደግሞ በዛ መንገድ እናልፋለን። ተቀምጠንም መሞታችን አልቀረም። ተቀምጠንም ሰላም አይሰጡም። ስለዚህ ወጣቱ ራስን አዘጋጅ፣ አጠንክር። እስከዛ በምትችለው ሁላ ተንቀሳቀስ። በማንም አጠብቅ። ሁሉም የድርሻውን ይወጣ። እንደሰማችሁት ነው። አክቲቭ ዲክላሬሽን ኦፍ ዋር ነው። አሁን ይሄ አክቲቭ ዲክላሬሽን ኦፍ ዋር ማለት ምንድነው? ሰው ኃይሉን ሞቢላይዝ አድርጎ የሆነ ስፔሲፊክ ግሩፕ ታርጌት አድርጎ ለማጥቃት ኃይል የሚያንቀሳቅስ ከሆነ ዛት ኢዝ ዲክላሬሽን ኦፍ ዋር። በቃ አለቀ። እንደሰማችሁት ወጣቱን እየቀሰቀሰ ነው። ይሄንን ነገር ወረባቡ የምትኖሩ፣ ኮምቦልቻ የምትኖሩ፣ ደቡብ ወሎ ላይ በአጠቃላይ የምትኖሩ ልጆች ታውቃላችሁ። የኮምቦልቻ ወጣቶች ስልጠና ወስደው ይመጣሉ፣ ሙስሊሞቹ ማለት ነው። ወረባቡ ጭራሽ ቤዙሉ አላቸው ነው ምን የሚባለው። የምንሰማውም ይሄ ከ2010 ጀምሮ የምንሰማው ነገር ነው። መልእክት ሁሉ አስተላልፈው ነበረ ከጅቡቲ ሆነው መጣንልሽ እያንዳንድሽ አይነት መልእክት ማለት ነው። አሁን ሰሞኑን ሲሰራ በነበረው ቪዲዮ ጓገጭ የምትሉ ልጆች ታዲያ ይሄ ምንድን ነው? ይሄን ብቻ አይደለም። በነገራችን ላይ የሰውየውን ንግግር በኋላ በደንብ አናላይዝ እናደርገዋለን። ግን ይሄንንም ሰው ደግማችሁ ስሙት። ምናልባት ረዱ የሚለው ነገር ከታዘዝን እስካሁን ምን አቆያቸው አዱንያ ላይ እሱ እንኳን ምናልባት አልችል ብለንም ሊሆን ይችላል። ታዘን አለማድረጋችን እኮ ለምን እስከዛሬ ያቆይ ነው? የታዘዝነውን ሁሉ ስለማላደርግ ነው። እስከማንችላቸው ሆኖ አርገነው ሊሆን ይችላል። ሰላም አለይኩም አበን እንደሰማችሁት ነው። ጊዜ ቦታና ሁኔታ ስላልተመቻቸላቸው ነው እንጂ ማረድና መግደል እቅድ ነው። እነሱ መለኮት የሚሉት ያለህም ትእዛዝ ነው። ያንን ትእዛዝ የሚፈጽሙት ግን ጊዜና ቦታ ከተመቻቸላቸው ብቻ ነው፣ ሁኔታ ከተመቻቸላቸው ብቻ ነው። ስለዚህ ትእዛዙ ኖሮ የኛ ያለ መፈጸም ችግር ነው እንጂ ትእዛዙማ ክሊርሊ አለ ያለ ነው። ጀለስ ክሊርሊ አለ ትእዛዙ። አሁን እኔ ግራ የሚገባኝ በህግ ሊጠየቅ የሚገባው ሰውን ወደ ጦርነት የሚቀሰቅስ ሰው ነው ወይስ አይ ለጦርነት እየተቀሰቀሰ ነው ብሎ የሚናገር ሰው ነው? ወንጀለኛ ተብሎ ሊከሰስ የሚገባው ሰውን ለመጨፍጨፍ እንደዚህ ቅስቀሳ የሚያደርግ ሰው ነው? ለዛውም በግላጭ ለዛውም ኢትዮጵያ ውስጥ ሁለቱም ያሉት እዚሁ ነው። በጠራራ ፀሐይ ሶሻል ሚዲያ ከፍተው ዲክላሬሽን ኦፍ ዋር እየሰጡ ያሉ ሰዎች እነዚህ ነው መጠየቅ የሚገባቸው ወይስ አይ ጦርነት እያወጁ ነው ብለን የምንናገር እኛ ነን? ወዴት እየሄደ ነው ህጉ ራሱ? ወዴት እየሄደ ነው? ልደበደብ ነው ብሎ መጮህ ነው ወይስ ደብዳቢው ነው ባለ ወንጀለኛ መባል ያለበት? ስህተት የሚሰራው የትኛው ነው? ይሄን ብቻ አይደለም። በነገራችን ላይ ይሄንን ሰውም ስሙት። ይኸውላችሁ አፄ ዮሐንስ ግፍ ሰርቶ ነው መጨረሻ ላይ አንገቱ የተቆረጠው። አሁን እናንተ ግፍ እንሰራለን መጀመሪያ ላይ የምትቆረጡት እሱ መጨረሻ ላይ ነው። እናንተ መጀመሪያ የምትቆረጡት። ከዚህ በኋላ የሞተ ዝም የሚል ሙስሊም ከተፈጠረም ካለም ይኮላሽ። ሙስሊም ሴቶች ገንዘባችሁን አውጡ። ወንዶች አገር ቤት ያላችሁ መሳሪያችሁን ግዙ። አረብ ሀገር ያለህ በግ የምትጠብቅ ፍየል የምትጠብቅ ጀግናው እረኛ ሾፌርም ይሁንክ ባለሀብትም ይሁንክ ቀፈተን አትሙላ። አውጣ ራስን ለመጠበቅ። ምክንያቱም ያን ካላደረክ አይታዘንልህም። ወላ መንግስት ወላ ጅኒ አይታዘንልህም። አረፋ ሆነሃል፣ ሞተሃል፣ ተደፍረሃል፣ ተንቀሃል። ተግባባን? በአደባባይ ዛቱብህ፣ መስጊድ ገብቶ ገደሉ። ሐሰት ነው ልትሉት ነው? በነገራችን ላይ ከኛ በፊት
የመጀመሪያ ተጠቂ የሚሆኑት ራሳቸው ሙስሊሞቹ ናቸው። እነዚህም ሰዎች ሲናገሩ እንደሰማችሁት መጀመሪያ አታክ የሚያደርጉት ተውሂድን እናስተምራለን ብለው ይሄ ነገር አይሳካም የሚሉ ሰዎችን ነው። ሁለቱም የሚናገሩት ይሄንን ነው። አክቹአሊ ጀምረውትም አሳይተውናል። ጎሮ መስጂድ፣ ቻግኒ፣ ጅጅጋ እና ጅማ ላይ አህባሽ የሆኑ ሼሆችን እያጸዷቸው ነው። እኛን ከማጥፋታቸው በፊት የሚያጠፋችሁ እናንተን ራሳችሁን ነው። ካጸዷችሁ በኋላ ነው ወደኛ የሚመጡት። ስለዚህ ለራሳችሁ ስትሉ ልትጮሁ ይገባችኋል። ሙስሊሞች ራሳችሁ የዋሃብያን እንቅስቃሴ የገዳይና የጭፍጫፊ እንቅስቃሴ የማትደግፉ ሙስሊሞች ልትናገሩ ይገባችኋል። እናንተም በሙስሊም ስም እየተጨፈለቃችሁ ስለሆነ አይ ዝም እንላለን የምትል ከሆነ አንተን ካረደህ በኋላ ነው ወደኔ የሚመጣው። እኛ ጋር ሲመጣ ቆመን አናየውም። እግዚአብሔር ይመስገን ራስን ስንከላከል ኃጢአት የሚያደርግበት ሃይማኖት ስለሌለ ማለት ነው። ቀኝህ ላይ መታ ግራህን ስጥ ለወንድምህ ነው የሚለው። ለእንዳንተ አይነቱ ደንቆሮ አይደለም። ለእንዳንተ አይነቱ ደንቆሮ አይደለም። ቀኝህ ላይ መታ ግራ ስጥ። ስለዚህ ምንድነው አክቲቭ ዲክላሬሽን ኦፍ ዋር ከተደረገ ቆይቷል። አሁን የሰሞኑ ማረድ መተራረድ ካራውን በደም ሳሉት ምናምን ኢንስትራክሽን ብላችሁ አስቡት። ይሄ ተመሳሳይ ትምህርት እየተሰጠ አይደለም እንዴ? ጅማ ላይ ኮልሲ ምን ጀምሮ ሲጨፈጨፉ የነበሩት የግቢ ተማሪዎች ሰው ሲታረድ አላዩም እንዴ? አይተዋል እኮ። አሁን ከኛ የሚጠበቀው ምንድነው? ይሄ ዲፈረንስ የሚባለውን ነገር ፑት አሳይድ በቃ አንዱ ካንዱ ጋር ያለውን ዲፈረንስ አንዱ ካንዱ ጋር ያለውን መቀያየም ምናምን ለጊዜው ተወት አድርጉትና ወደ አንድነት መምጣት መሰባሰብ አንድ መሆን ይፈልጋል ጊዜው። የሚመለከተው ሰላም አስከብራለሁ የሚል አካል ደግሞ እነዚህን ሰዎች እንዲያስርልን እንፈልጋለን ወይ እንዲጠይቅልን እንፈልጋለን። አትሊስት ለተናገሩት ነገር ኃላፊነት መውሰድ ስላለባቸው ማለት ነው። እስልምና ገዳይ ነው ስንል ግን ዝም ብለን በጭፍን አመለካከት ሳይሆን ይኸው ከራሳችሁ መምህራን እና ከመጽሐፍቶቻችሁ አውጥተን ማሳየት የምንችለው ነው። ማሰላማ እናመሰግናለን ወንድማችን ታላቁ ጅብሪልን እግዚአብሔር ይስጥልን። እውነታው ይሄ ነው እንግዲህ ግልጹ ይነገራችኋል። የምትቀበሉት ከሆነ ሰው ማትቀበሉትም ከሆነ ነገ አንገታችሁ የሚበጠሰው የእናንተ ነው የኛ አይደለም። ምክንያቱም አንገታችሁን አሳልፋችሁ እየሰጣችሁ እናንተ ናችሁ። ዛሬ መነጋገር፣ ዛሬ መግባባት፣ ዛሬ መደራጀት፣ መወያየት ሲገባን እኔ ጋር አይመጣም መሀል ከተማ ነኝ ብለህ የምታስብ ካለሽ ነገ ፍርዱ ባንቺ ላይ ነው። ቢመጣ አንገት ሲቆርጥ አንቺ ላይ ቫይረስ እንኳን ልጅሽ ላይ ለመድረስ እንደው ለልጅ እንኳን የሚደርስ አይደለም። እውነት ለመናገር በዚህ ፍጥነት ከሄደ ልጅሽ ላይ የሚደርስ አይደለም፣ እኛው ላይ የሚደርስብን ስለሆነ ማለት ነውና ልናስብበት፣ ልንነጋገር፣ ልንወያይ፣ ልንደራጅ ይገባል ብዬ አስባለሁ። ሰላም እግዚአብሔር ከእናንተ ጋር ቸር ቆዩ።